ሰላም ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች ኢትዮጵያ ውስጥ እንግዲህ ሰሞኑን እንደሰማነው በሴቶች ላይ የሚፈጸመው አሰቃቂ ጥቃት እየጨመረ መጥቷል። በተለይም ደግሞ የልጅን ጥቃት እንደማየት ወይም ደግሞ እንደመስማት ልብ የሚሰብር ነገር የለም። ወደ ኋላም ወደፊት መለስ ብለን ስንመለከት ባለፉት 3-4 ዓመታት ውስጥ እየተፈጸሙ የሴቶች ጥቃት በእጅጉ ዘግናኝ ናቸው። ነገር ግን ምን ያህል ፍትህ ሰፍኗል የሚለውም ጉዳይ እንዲሁ በጥያቄ ምልክት እንደተያዘ ማለት ነው። በተለይም ሰሞኑን በብዙ ማህበራዊ ሚዲያዎች ላይ መነጋገሪያ ከሆኑ ጉዳዮች መካከል አንዱና ዋነኛው የሊዛ ጉዳይ ነው። ልትመረቅ ጥቂት ጊዜ ቀራት የ21 ዓመቷ የሊዛ ጉዳይ የእህቷን ስልክ ለማሰራት በሄደችበት ማንነቱ ባልታወቀ ሰው ተጎድታ ከሞት አፋፍ ላይ ሆና ተገኝታለች። ነገር ግን ወደ ሆስፒታል ብትሄድም ህይወቷን ማትረፍ አልተቻለም። እሷም ሰው ሆናለሁ በሚል እናትም ልጅ የደረሰችልኝ ልትመረቅልኝ ነው ሲሉ ዋጋ ከፍለው በብዙ መከራ ያስተማሯት እናት ዛሬ ልጃቸውን እየቀበሩ ነው። ሊዛ ከአንገት በላይ ከባድ ጥቃት ደርሶባት እርቃኗንም ተጥላ ነበር የተገኘችው። በስፍራው ሲደርሱ የነበረው ሁኔታ ምን ይመስላል? ተከታዩን መረጃ አድምጠን እንመለስ። የሊዛ የቅርብ ጓደኛ ነኝ። የሊዛ በጣም ከባድና ለመናገርም ደግመሽ ወደ ጭንቅላትሽ ለማሰብም ከአቅም በላይ የሆነ ሁኔታ ነው የተፈጠረው እና ሁሉም ሰው እንደዚህ አይነት ነገር ሲፈጠር ነገ እኔ ቤት ይገባም ብሎ አያስብም። አንድ ሰሞን ትሬንድ ይሆናል፣ ፍትህ ተብሎ ዝም ይባላል። አይ ጉድ እንደዚህ ሆነ እኮ ብለን ዝም እንላለን። ያ ነገር እየሰፋ መጥቶ እኛም ቤት ገብቷል። ፊልም ላይ የምናውቀው ነገር ነው እኛ ቤት የሆነው። ሊዛ ስለገጠማን ነገር ከመናገሬ በፊት ስለ ሊዛ አኗኗር እናቲቱ ምን አይነት መስዋዕትነት ከፍላ እዚህ እንዳደረሳት ህዝቡ ቢያውቅ በጣም ደስ ይለኛል። ከባድ ነው በጣም ማለት ሚዲያ ላይ እንደዚህ ነው የማይባል ነገር ተቸግራ ነው ሊዛ ለመማር እንኳን ከአቅም በላይ የሆነባት ከብዷት ነው እየተማረች የነበረው። ጨርሳ አሸንፋ ችግሯን ቤት ሊያባርሩኝ ነው እባካችሁ የቤት ኪራይ እያለች ከእናት ከአባቷ አልፋ ጓደኞቿ እየረዷት የኖረች ልጅ ናት ሊዛ። አሸነፍኩ ልመረቅ ነው ስትል በገና በ21 ዓመቷ ቤት አውላ በወጣችበት ምሽት ስልክ ልታሰራ ስትመለስ ታክሲ ባለመኖሩ በእግሯ ስትሄድ መሸባት ማለት ነው። 2 ሰዓት ከ40 ደቂቃ ምናምን አካባቢ ነው ጓደኛዋ ጋር ለመጨረሻ ጊዜ ስልክ ያወራችውና ልውጣልሽ ስትላት ሰፈር ደርሻለሁ ቧንቧ አካባቢ ነኝ አለቻት። ቢሆንም እሺ ተብሎ የተዘጋው ስልክ ሊዛ ሳትመለስ ቀረች ማለት ነው። ከዛም ጓደኛዋ እንደነገረችን ከሆነ ውጪላትኝ ሰው መጣብኝ ብላ ስልክ ዘጋችብኝ ሲብሎ በስልክ እያወራች የነበረችው ልጅ ለጓደኛዋ ሲደውልላት ትወጣለች ማለት ነው። ስትሄድ በጣም በዘግናኝ ሁኔታ ከአንገት በላይ ነው የተደበደበችው። በምን እንደተመታች አይታወቅም። ጭንቅላቷ 2 ቦታ ተከፍቷል። ከአንገቷ ስር ዝቅ ብሎ የተሸነቆረ ነገር አለ እና በሰዓቱ ስትደርስ ራቁቷን ነበረች። እንደተደፈረች ግልጽ ነው። እንደሰማችሁት ነው። በጣም በሚያሳዝንና በሚያስገርም እንዲሁም ደግሞ በሚያስደንቅ ሁኔታ በእንዲህ አይነት ጭካኔ የተገደለችው ይህች ወጣት ገና 21 ዓመቷ ነው። በዩኒቨርሲቲ ደረጃ ልትመረቅ ጥቂት ወራት ቀርተዋታል። ዘንድሮ ተመራቂ የነበረችው ይህች ወጣት እናቷ በተለይ በብዙ መከራ አልፈው በብዙ ጉዳት ውስጥ ሆነው እንዳስተማሯት ይናገራሉ። እሷን ጨምረው 4 ልጆችን የሚያስተምሩ እናት በቀዳሚነት ልጄን ላስመርቅ ነው፣ ዋጋ የከፈልኩባት ልጅ ዋጋዬን ልትከፍለኝ ነው በሚል በደስታ እየፈነጠዙ ባለበት ሁኔታ ልጅቷ ተገላ መርዶዋን ሰምተዋል። እናት እሳተ ገሞራ ላይ ነው የቆመችው። በዚህ ይብቃ የምትለው የሊዛ ጓደኛ በፊልም የምናየው ነገር ዛሬ በየቤታችን እየገባ ነው፣ እባካችሁ ይብቃ ትላለች። አልሆነም ልጄን አስመርቃለሁ ስትል ሌላ ሀገር እንደተሰደደ ሰው በዘጋገሯ ሌሊት ተደውሎ ልጅሽ ታርደሙታለች መባል እጅግ በጣም ስሜቱ ከባድ ነው። ታስመርቅ እየተዘጋጀች ነበር እና ልጇን በዚህ መልኩ አጣለች። እኔ ለሊዛ አላዝንም፣ ለእናቷ ነው የማዝነው። እጅግ በጣም ከባድ ነው ለእናቷ። ኢትዮጵያ ውስጥ በሴቶች ላይ የሚፈጸም አሰቃቂ ጥቃት ከጊዜ ወደ ጊዜ እየጨመረ ነው። የልጅን ጥቃት እንደማየት ወይም ደግሞ እንደ መስማት ልብ የሚሰብር ነገር ደግሞ የለም።
አዶናይ ይሄይስ የ12ኛ ክፍል ተማሪ ነበረች። በጣም ጎበዝ ተማሪ። በአንድ ግለሰብ ተደጋጋሚ አስገድዶ መድፈር ሲፈጸምባት ቆይታ መስከረም 14 ቀን 2015 ዓ.ም ደግሞ በአሰቃቂ ሁኔታ ተገላ ተገኝታለች። በተለያዩ የሰውነት ክፍሎቿ ላይ በስለት ተወግታ ነው የተገደለችው። ይህን ድርጊት የፈጸመው ግለሰብ በቁጥጥር ስር ውሏል። ድርጊቱንም መፈጸሙን አምኗል። ነገር ግን ምን ዋጋ አለው? በብዙ የተደከመባት ይህች ልጅ ቤተሰቦችም ደረሰችልኝ ሲሉ እሷም ደረስኩኝ ስትል እንዲሁ ከንቱ ቀርታለች። ሕይወቷንም በአሰቃቂ ሁኔታ ተነጥቃለች። ይህ ጉዳይ እየተደጋገመ ዛሬ ላይ ደርሷል። በመሀል በጣም ብዙ እንስቶች ተደፍረው ተገለው እንዲሁም ደግሞ ዛፍ ላይም ተንጠልጥለው ተሰቅለውም የተገኙ በርካቶች ናቸው። ከዚህ ቀደም እንደሰራ ነው መረጃዎቻችን ሁሉ ዛሬም በተለይ ሊዛ በአሰቃቂ ሁኔታ ተገላ ተገኝታለች። ከመገደሏ ባሻገር ደግሞ እርቃኗን መገኘቷ ያስገድዶ መድፈር ወንጀል ተፈጽሞባት እንደነበር ምልክት ነው እየተባለ ነው። በሌላ መልኩ ሰብለ ንጉሴ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን በማዕረግ ተመራቂ ነበረች። 12 ዓመታት በሰው ሀብት አስተዳደር ዘርፍ አገልግላለች። ብዙ መስሪያ ቤቶች ሰርታለች። ህብረት ባንክ ነበረች። አሳዛኙ ፍጻሜዋ ሲቃረብ ከባድ ድብደባ ተፈጸመባት። በስለት ተወጋች። ይህ አልበቃ ብሎ ሳኒታይዘር በሰውነቷ ላይ ተርከፍክፎ በቃጠሎ እንድትሞት ሆነ። ይህ አሰቃቂ ድርጊት የተፈጸመው ፍቅረኛዬ በምትለው ግለሰብ ነው። ህይወቷን ባይተካም ወንጀለኛው በቅርብ ሞት ተፈርዶበታል። በሌላ በኩል ጽጌረዳ ግርማይ ገና 20 ዓመቷ ነበር። አርባ ምንጭ ዩኒቨርሲቲ ተማሪ ያለች ጥር 23 ቀን 2014 ዓ.ም ምሽት ላይ የዩኒቨርሲቲ ቤተ መጻሕፍት አካባቢ ሰው ይፈልግሻል ተብላ ተጠርታ እንደደረሰች በስለት ተወጋች። ተጠርጣሪው በአንድ የትምህርት ገበታ አብሯት የሚማር ነበር። የፍቅር ጥያቄን ውድቅ አድርገሻል በሚል ምክንያት የተቆጣ ጎረምሳ ነው ይህ ወጣት ጽጌረዳን በለጋ ዕድሜዋ የቀጠፋት። ጡቷና ግራ ጎኗ አካባቢ በጭካኔ በተደጋጋሚ በስለት ተወግታ ነው ህይወቷ ያለፈው። ግለሰቡ ይህን ጥቃት ከመፈጸሙ በፊትም አስቸጋሪ ባህሪ የነበረው ተማሪ እንደነበር ቢቢሲ በወቅቱ ባሰራጨው ዘገባ እማኝነትን ጠቅሶ ጽፎ ነበር። ሌሎች ሴቶችንም ካልወደዳችሁኝ እያለ ያስፈራራ እንደነበርም ተዘግቦ ነበር። ታዲያ ሞገደኛ የነበረ ግለሰብ ነፍስ ከማጥፋቱ በፊት እንዴት ማቆም ሳይቻል ቀረ? የብዙ ሴቶች የብዙ የህብረተሰብ ክፍል ጥያቄ ነበር። የሴቶችን ጥቃት ለማስቆም ያልተሞከረውስ ለምን ይሆን? ክብራትና ክብራን የቻናላችን ቤተሰቦች ይህ ጉዳይ አሁንም ተጠናክሮ ቀጥሏል። በየአመቱ በርከት ያሉ ወጣቶች እየተገደሉ ነው። በተለይ እነዚህ ሴቶች ብዙ በቤተሰቦቻቸው ተስፋ የሚጣልባቸው የነጋገር ተረካቢ የሆኑና ወጣት የመስራት አቅም ብቃትም ያላቸው እንደሆኑ በተለያዩ ጊዜ የሚወጡ መረጃዎች ያሳያሉ። ምክንያቱም ከትምህርት ብቃታቸው ከስራቸው አገልግሎት አንጻር ሲፈተሽ ብቁ የነበሩ እንደሆኑም የሚያስረዳ ነው። በዓለም ላይ የሴቶችና የልጃገረዶች ግድያ በእጅጉ እየጨመረ ነው ይላል የተባበሩት መንግስታት ድርጅት ይፋዊ መረጃ። የተባበሩት መንግስታት ድርጅት ይፋ እንዳደረገው ባለፈው ከጎርጎሮሲያኑ አቆጣጠር 2022 ጀምሮ እስካሁን ባለው ጊዜ ውስጥ በርካታ ሴቶች እየተገደሉ ነው። መገደል ብቻ አይደለም ጉዳትም እየደረሰባቸው ነው ሲል ነው መረጃውን ያወጣው። ይህንንም ተከትሎ ነው የተገደሉ ሴቶችና ልጃገረዶች ቁጥር በከፍተኛ ደረጃ ጨምሯል ሲል የገለጸው። ወደ 89 ሺህ የሚጠጉ ሴቶችና ልጃገረዶች ሲገደሉ 20 ሺህ የሚሆኑት ደግሞ የተገደሉት አፍሪካ ውስጥ እንደሆኑ ነው መረጃ የሚያሳየው። የተባበሩት መንግስታት ድርጅት ይፋ እንዳደረገው ባለፉት 20 ዓመታት ብቻ ከተመዘገቡ ሴቶችና ልጃገረዶች ሞት የአሁኑ ከፍተኛ የሚባል ነው ሲል ነው 89 ሺህ የሚጠጉ ሴቶችና ልጃገረዶች መገደላቸውን ይፋ ያደረገው። እንደ ተባበሩት መንግስታት ድርጅት መግለጫ በዓለም ላይ ባለፈው ዓመት ከተገደሉ ሴቶችና ልጃገረዶች መካከል 55 በመቶ ያህሉ ግድያ የተፈጸመባቸው በቤተሰብና ዘመዶቻቸው ወይም በፍቅር አጋራቸው እንደሆነ ገልጿል። ይህ ማለት ደግሞ በየዕለቱ በአማካይ 133 ሴቶች በቤታቸው ይገደላሉ ማለት ነው። ጥቃቱ እቤት ውስጥ ስለሚፈጸም የሟቾች ቁጥር ከዚህ በላይ ሊሆን እንደሚችል ይገመታል ይላል። ቢያንስ ከቤት ውጭ ለሚፈጸሙ ጥቃቶች ሴቶች ራሳቸውን ሊከላከሉ የሚችሉበት መሳሪያ ቢያገኙ የሚል መረጃ እየተሰራጨ ነው። በውጭ ሀገር ለምሳሌ እንደ ሰው ሊያጠቃቸው ሲመጣ ሊጠቀሙበት የሚችሉት የኤሌክትሪክ መሳሪያ አለ። እስካሁን እኔ በሰማሁትና ባየሁት ሴቶች የሚከላከሉበት ነገር እዚህ ምንም ነገር አይይዙም ይላሉ ባለሙያዎቹ።
በነገራችን ላይ ይህ ጉዳይ የሚከሰተው እንደኛ ሀገር በአፍሪካ ብቻ አይደለም፣ በዓለም የሚከሰት ጉዳይ ነው። እንደምታስታውሱት የቅርብ ጊዜ ትውስታችን በአሜሪካን ሀገር እኔን ካልወደድሽኝ አብረሽኝ ካልሆንሽ በሚል እህቷን ጨምሮ እንደዚሁም ጓደኛዋን በአንድ ጊዜ 4 ሰው ህይወት የጠፋበት ጉዳይም አለ። ቤተሰቦቻቸው ጉዳዩን በህግ ይዘውት እየተከታተሉ ይገኛሉ። ያም ሆነ ይህ ግን ዳር የደረሰና አሁን በቃ የሚባል ደረጃ ላይ ግን መድረስ አልተቻለም። ሁሉም የራሱን ኃላፊነት ሲወጣ እንደ ማህበረሰብ ራሳችንን ስንፈትሽ ለሴቶች ያለን አመለካከት ሲቀየር በባህላችን ውስጥ ልክ ነው ያልነው ልክ እንዳልሆነ ሲገባን ጥቃቶች ቀስ በቀስ ሊቀንሱ ይችላሉ ይላሉ ምሁራኖቹ። እስከዚያው ግን መከራችን ይቀጥል ይሆናል ሲሉ ያረጋግጣሉ። በነገራችን ላይ ገዳዮችም ከኛው ከራሳችን የወጡ ናቸውና በህብረተሰብ ውስጥ ያለው አመለካከት ቢለወጥና ቢቀየር እንደዚሁም ሀይ የሚል በትክክል ተፈጻሚ የሚሆን ህግ ቢኖር ህጉ ብቻ ሳይሆን ተፈጻሚ ቢሆን እንዲህ አይነት ነገሮችን ማስቆም ይቻላል። ቀላል ነው። ምክንያቱም ቀደም ሲል እንዳልነው ገዳዮቹም የሚወጡት ከኛው ከማህበረሰቡ ነው ይላሉ። ለመሆኑ በዚህ ጉዳይ ላይ እናንተ ምን ሀሳብ አላችሁ? በዚህ ብቃ የሚለውን ሀሳብ እያጠናከራችሁ ከዚህ ባሻገር ደግሞ መፍትሄ ይሆናል የምትሉትን እየጠቆማችሁን አብራችሁ እንድትቆዩ ጋበዝናችሁ። እኔ በዚህ እሰናበታለሁ። መልካም ጊዜ በያላችሁበት። ቸር ይቆየን።